መልአክ እንዳይሰግድለት ሲያስጠነቅቀው ትመለከታላችሁ። አንድ ጊዜ አይደለም ሁለት ጊዜ። ይሄ የሆነበት ምክንያት ስለ ሁለት ምክንያት ነው። አንደኛው ዮሐንስ ከመላእክት ደረጃ ደርሶ ስለነበረ በዚህ ምክንያት እንዳትሰግድልኝ ብሎ ከልክሎታል። ምክንያቱም ዮሐንስ በስጋ ሆኖ ከመላእክት ጋር ግን ያኔ እኩል ነበር። አንደኛ። ሁለተኛ እንዳይሰግድለት ያስጠነቀቀው መልአኩ ያሳየው የነበረው የዘላለምን ሕይወትን ነው። ያ የዘላለም ሕይወት እኛ በምስጋና የምንኖርበት ከመላእክት ጋር የምናመሰግንበት ዙፋኑን የምንዞርበት ብርሃን የሚጎርፍበት የሚፈስበት ፍቅር የሚታደልበት ማስተዋል የሚጨምርበት ሐዘንና እንባ የሚቀርበት የሚታበስበት የፊት መጨማደድና መጎሳቆል የሌለበት በቁመትና በእውቀት በትምህርት ደረጃ ማንለያይበት ጾታ ማይለይበት ይሄ ቅዱስ ይሄ ጻድቅ ይሄ ሌላ ተብሎ ማይለይበት ሁሉም በየደረጃው የሚያመሰግንበት ስፍራ ነው። ያ ቦታ ያን ነበር ሲያስጎበኘው የነበረው። ያ ስፍራ ላይ ሰዎች ለመላእክት አይሰግዱም። ሰዎች ከመላእክት ጋር ሆነው እግዚአብሔርን ያመሰግናሉ። ያ ስፍራ ያ ሕይወት ያ ዘመን ያ ጊዜ ያ የዘላለም ሕይወት ያ ብርሃን ያ የፍቅር ፏፏቴ ያ የልቡና ፏፏቴ ቋንቋ ማይለይበት ልሳን የሌለበት የነፍስ ቋንቋ ብቻ ያለበት ቅዱስ 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 የሚለው ምስጋና እንደ ባህር የምንዋኝበት እንደ ውቅያኖስ የሚታይበት ያ ምስጋና የምናመሰግንበት ያ ጊዜ ላይ እገሌ ለነገሌ ይሰግዳሉ የሚባልበት ሕይወት አይደለም። ያ ሕይወት ያን ሕይወት እያስጎበኘው ስለሆነ እንዳትሰግድልኝ ተጠንቀቅ ብሎ ያስጠነቀቀው ለዚያ ነው። ቅዱስ ዮሐንስ ያን ሕይወት አይቷል። አንዳንድ ጊዜ